ና የምትለው ቃል ያመነና የተጠመቀ ቢል ማለት ነው የሕፃናት ጥምቀት አያስፈልግም ነበረ። የሕፃናት ጥምቀት አያስፈልግም ነበረ። ያመነና የተጠመቀ ቢል ማለት ነው። ነገር ግን ቃሉ ምንድነው የሚለው? ያመነም የተጠመቀም ይድናል ነው የሚለው። ዋው! ይህን ሪከርድ አድርጉ። በጌታ ፍቅር ልለምናችሁ፣ በጌታ ፍቅር ልለምናችሁ፣ ይህን ሪከርድ አድርጉ። ለምን ሕፃናቶች ይጠመቃሉ ተብሎ ለሚጠየቀው ጥያቄ መልሱ ኢቭንዞ ብዙ ቴዎሎጂሳን ማለት ቴዎሎጂያን ማርቆስ ወንጌል ያክርክር እንዳለ ሆኖ ግን መጽሐፍ ቅዱስ የሚነግረን እዚህ ማርቆስ ወንጌል ላይ ያመነም የተጠመቀም ይድናል ብሎ ሲነግረን፣ ገባችሁ? ብሎ ሲነግረን ጥምቀትን ከእምነት በፊትና ወይም ደግሞ ከማመናችሁ በፊትና ካመናችሁ በኋላ ውሰዱ የሚል ሐረግ የለው። እንደዚህ ቢል ኖሮ መጽሐፍ ቅዱሳችን ላይ እንዲህ ተብሎ ይጻፍ ነበረ። ያመነና የተጠመቀ ይድናል የሚል ይጻፍ ነበረ። ያመነና የሚል ና የሚል ቃል ካለው ካመንን በኋላ ያስተማርኩትን የሰማኛለ አሁን የነገርኳችሁን ሰምታችሁኝ ያሉላችሁ ወይ? እሺ፣ ችግር የለውም። እሺ፣ ከእንደገና ልጀምረው። ኦኬ፣ እሺ፣ ከእንደገና ልጀምረው። እሺ፣ እዚህ ጋር አዳምጡ። እኔ የምቀበለው የሉተርን ክርስትና አይደለም። እኔ የምቀበለው የሐዋርያቱን ክርስትና ነው። ሉተርም የተቀበለው የሐዋርያቱን ክርስትና። እሺ፣ እኔ የምቀበለው የሉተርን ክርስትና አይደለም። እኔ የምቀበለው የሐዋርያቱን ክርስትና ነው አለ ማለት ነው ወንድማችን። ኦኬ፣ እንቀጥል። ስሙ፣ ሉተርን ባገኘው አሁን ለእናንተ እንደምጠይቀው ነው የምጠይቀው። ከየት ነው ያመጣው ይሄንን የሕፃናት ጥምቀት ብሎ የሚለውን ትምህርት ነው ብዬ የምለው። እሱም ደግሞ ካቶሊካዊ መነኩሴ እንደመሆኑ መጠን ከካቶሊካዊት ቤተክርስቲያን ይዞት የመጣው እንቶ ፈንቶ የሆነ የሰው ትምህርት እንጂ የሐዋርያቱ ትምህርት አይደለም። እኔ ሊያሳመነኝ የሚችል ሰው ካለ በመጀመሪያ ጆን ካልቪን፣ ዙንግሊን፣ ሉተር አለ። እነሱ ሪፎርሜሽን አባቶቻችን ናቸው። ኦኬ፣ ግን ሉተር ተሳስቷል። እዚህ ላይ ድብን ብሎ ተሳስቷል። ዝንግሊን ተሳስቷል። ጆን ካልቪን ተሳስቷል። ሪፎርሜሽን መጽሐፍ ቅዱስ ውስጥ የክርስቲያን ልጆች ይጠመቁ አይጠመቁ የሚል አለ። የክርስቲያን ልጆች እዚህ ውስጥ አውሩ ስለሰማሁ እንጂ ቤቴን መክፈት እችላለሁ። ግን የመጣሁት ማለት ነው አንደኛ በመጽሐፍ ቅዱስ አሁን እኔን ማሳየት የሚፈልግ ቅዱስ ጴጥሮስ በመልእክቱ፣ ዮሐንስ በመልእክቱ፣ ጳውሎስ በመልእክቱ የጻፉትና ያስተማሩት ከሆነና ይህንን አገልግሎት ወይ እናንተ ማርቆስ የኢየሱስ ክርስቶስ ሐዋርያ አይደለም ላል ሐዋርያ አይደለም። ማቴዎስ የኢየሱስ ክርስቶስ ሐዋርያ አይደለማ አይደለም። ጂሰስ። እሺ፣ እኔ ልንገራችሁ፣ ሁላችሁም አዳምጡኝ። ለምን ሕፃናቶች ይጠመቃሉ ለሚለው ጥያቄ ሕፃናቶች ለምን ይጠመቃሉ? እነሱ እኮ አላመኑም ለሚለው ጥያቄ መልሱ ግልጽና አጭር። አንድም በሌላ መልኩ ይቀበሉታል። የሕፃናት ጥምቀት ለምንድን ነው የሚጠመቁት ከማመናቸው በፊት ከተባለ መጽሐፍ ቅዱሳችን ላይ እንዲህ ተብሎ ተጽፏል። ያመነም የተጠመቀም ይድናል፣ ያላመነ ግን ይፈረድበታል የሚል የእግዚአብሔር ቃል እውነት ተቀምጦብናል። ኦኬ፣ ታዲያ ሕፃናቶች ለምን ይጠመቃሉ ሳያምኑ ተብሎ ከተነገረ መጽሐፍ ቅዱስ ላይ ሕፃናቶች ከማመናቸው በፊት አይጠመቁ የሚል የእግዚአብሔር ቃል እውነት የለም እያላችሁ ጻፉ። የለም እያላችሁ ጻፉ። ሕፃናቶች ከማመናቸው በፊት አይጠመቁ የሚል
የእግዚአብሔር ቃል እውነት የለም። አንድ እሱ ነው። ሁለት የእግዚአብሔር ቃል እውነት እንዲህ ብሎ ይነግረናል። ምን ብሎ ያመነም የተጠመቀም ይድናል ብሎ ሲናገር ጥምቀት ከእምነት በፊትና ከእምነት በኋላ ይወሰድ የሚል ሐረግ የለውም። አንድ ሰው ያመነም የተጠመቀም በሚለው ሂሳብ ውስጥ ሳያምን በፊት በልጅነቱ ይጠመቃል። ሳያምን በፊት ለምን አይጠመቅ የሚል ቃል ስለሌለን ማለት ነው። ካመነም በኋላ ምን ይላል? ይጠመቃል። ካመነም በኋላ ይጠመቃል፣ መብት አለው። ከማመኑም በፊት ይጠመቃል፣ መብት አለው። ኦኬ። ሕፃናቶች እንዳይጠመቁ መጽሐፍ ቅዱስ ምን ብሎ መጻፍ ነበረበት መሰላችሁ? መጽሐፍ ቅዱስ ላይ ምን ብሎ መጻፍ ነበረበት መሰላችሁ? ያመነና የተጠመቀ ይድናል የሚል የእግዚአብሔር ቃል እውነት ካለ ሕፃናቶች መጠመቅ የለባቸውም። መጽሐፍ ቅዱስ ላይ ግን ያመነና የተጠመቀ ይድናል የሚል የለም። አሁንም ሁላችሁም እስቲ የለም እያላችሁ ጻፉ። እስቲ የለም እያላችሁ ጻፉ። ያመነና የተጠመቀ ይድናል የሚል የለም፣ አልተጻፈም። ስለዚህ ወገኖቼ፣ የኔ ወዳጆች ኦርቶዶክስን በመጥላት በማይሆን የትምህርት ስህተት ውስጥ ገብታችሁ አትንቦጫረቁ። እየተንቦጫረቃችሁ ነው። ኦርቶዶክስን እወቋት። እውነቴን ነው ምላችሁ። እኔ አጠገቤ ማንም የለም የሚያግዘኝ። እዚህ ጋር መቶ እኔ ስናገር አዎ የሚለኝ ማንም የለም። ብራዘር አንብቤ ጠይቄ ተረድቼ ነው እዚህ ጋር የምነግርህ። አባ በተለይ መድሎተ ጽድቅ እኔን ቀይሮኛል። 100% እማወራ ምናልባት ለአንድና ለመጨረሻ ጊዜ ቪዲዮ ሰርቼ የሆነ እውነት አውጥቼ ወደዚች ቤተክርስቲያን ሙቭ አደርጋለሁ። ይሄ በስተቀር ሕፃናቶች ይጠመቁ ዘንድ ልትከለክል አትችልም። ከየትኛውም መጽሐፍ ቅዱስ ላይ ልታመጣ አትችልም። አንተ የምትጠቀመው ኤክስፕላኔሽን ነው። ገባ? ኤክስፕላኔሽን አባቴ፣ ኤክስፕላኔሽን ምን ማለት ነው ጋይስ? እስቲ ንገሩኝ። ኤክስፕላኔሽን ምን ማለት ነው? ኤክስፕላኔሽን ማለት ምን ማለት ነው? ምን ማለት ነው ኤክስፕላኔሽን ማለት? አረ ዝም በል እባክህ። ገብተህ ማውራት የማይሆን ነገር ከምትናገር ገብተህ ማውራት። አባቴ ሰክሬ ነው። አዎ ሰክሬ ነው አባቴ። ቀስ ብለን በፒስ እናወራን። እናንተ በዚህ ዕድሜ መጃጃል የሚል ቃል ተጠቅመሃል። እኔ አንተን ሳቅ ረጅም ጊዜ ነው። ቢያንስ ቲክቶክ ወንድማችን እንዴት ነህ? ሰላም እንዴት ነህ ደሜ? ሰላም ነው፣ እግዚአብሔር ይመስገን ሰላም ነኝ። ሶልዬ እንዴት ነህ? ሰላም ነው። ታዲያስ መጃጃል ላይ እንዴት ጽፍብኛለህ? አላሳዝነን? አይ እንድታስገባኝ ነው። ለነገሩ ምንድነው ከዚህ ከጊዜ በኋላ ያመጣው አዲስ ነገር አለና ማንበብ ጥሩ ነው እንዳልከው። የትኛውንም መጽሐፍ ማንበብ እውቀት ማግኘት ጠቃሚ ነው። ግን የትኛው መጽሐፍ ደግሞ ከመጽሐፍ ቅዱስ በላይ መሆን አይችልም። ያ ትክክል። ምክንያቱም ሰዎች የራሳቸውን ሀሳብ ሊያስቀምጡ ይችላሉ። አሁን ቅድም ስትል የነበረው ያመነም የተጠመቀም ነው። ያመነ የተጠመቀም ነው የሚለው። ያመነ የተጠመቀ ማለት ምን ማለት ነው? ያመነ ሳይሆን ያመነም የሚል ቃል አለው። ያመነም የተጠመቀም ይድናል፣ ያላመነ ምን ይላል? ይፈረድበት። እዚህ ቦታ ላይ ጥምቀት ከእምነት በፊትና ከእምነት በኋላ እንደምንወስድ እያወራ ያለው ክፍሉ ምንድን ነው? ያመነ ሰው መጠመቅ እንዳለበት ነው እያወራ ያለው። አይደለም
ቆይ ላሳየህ እኮ ነው። ቆይ ያሳየናል ሳይሆን ያመነና ነው መሆን ያለበት። ጽሁፉን አንድ ይቅርታ ያ መውሰድ አለበት ብለህ የምትለኝ ከሆነ ያመነና የሚል ቃል መቀመጥ አለበት። ላሳይህ እኮ ነው። አሁን ምንድን ነው ያልከው? ጽድቅ መጽሐፍ ፌክ መሆኑን ላሳይህ እኮ ነው። በመጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱስ ላይ በተግባር የተገለጠ ቃል አለ። ሐዋርያት ሥራ ላይ ኢትዮጵያዊ ጃንደረባ መንፈስ ቅዱስ ነው አይደለም? ፊልጶስን ልኮለት ወንጌልን የሰበከው አይደለም? ላሳይ እዚህ ክፍል ላሳይ ማመን አይደለም። አንድ ተረዳኝ። እኔ ቅድም ምን ብዬ ተናግሬ ነበረ? ጥምቀት ከእምነት በፊትም ከእምነት በኋላ ይወሰዳል እንደሚወሰድ እዚህ ቦታ ላይ ለምን አስቆምከኝ? ይናገራል እኮ አልኩህ እኮ። አሁን እኮ ይሄ ዝም ብሎ አሁን ለምሳሌ ሌላ ቦታ ላይ እንዳትሄድ እዚሁ የእኛም ሰዎች የሚሉትን ሌሎችም የሚሉትን እና መጽሐፉ የሚለውን አንተ የሚለውን አይደለም ብለህ አንተ አንብቤ ነው አልክ እኮ። በቃ አንተ እኮ ኖ አንብቤ ነው ስላልከኝ ነው። አመጣልሃለሁ የመካነ ኢየሱስ አመጣልሃለሁ እና የማን አይደለም መካነ ኢየሱስ ምናምን እኮ አይደለም። አሁን እንዳልከው የእኛም ሰዎች ሊሆኑ ይችላሉ እኮ ሰው የጻፈውን ነገር አምልጠን አንቀበል። የመካነ ኢየሱስ አስተምሮ የህፃናት ጥምቀትን መካነ ኢየሱስ ስታጠምቅ ያ የሚጠመቀው ህፃን ገባ ድጋሜ አይጠመቅም። በመካነ ኢየሱስ ቤተክርስቲያን ውስጥ ያ የሚጠመቀው ህፃን በ40 ቀኑ የሚጠመቀው ህፃን ድጋሚ አይጠመቅም። ሚል የለም እኮ ነው ብለህ በ40 ቀን የሚል መጽሐፍ ቅዱሳዊ እንትን የለውም። 40 ቀንና 80 ቀን የሚለው ይሄ ሌዋውያን 16 ላይ ያለው ስለ መንጻት ያለውን ነገር ይዘው ነው እሱ የሚያለው። ሌዋውያን 12 ላይ ነው። ቴንኪው ቀጥል። ስለዚህ አሁን ምንድን ነው እኔ እያሳየው ያለሁት ራሱ ወንጌላዊ ፊልጶስ ወንጌላዊ ነው። እንግዲህ እኛ ከሐዋርያቶች ጋር የነበረን ሰው ነው ማውራ። አሁን እዚህ ጋር እኛ ጋር ያሉትን ሌላም ጋር ያሉትን አይደለም እኔ እያወራሁት ያለው ራሱ መንፈስ ቅዱስ ልኮት ፊልጶስ ለዚህ ሰው ይገባሃል የምታነባው ነገር ሲለው በፍጹም ሰው ካረዳኝ ሲለው ጊዜ ስለ ኢየሱስ ሰበከው ይላል። ከተሰበከ በኋላ ይሄ ሰው ውሃ ጋር ሲደርስ ምንድን ነው ያለው? እንዳልጠመቅ የሚከለክለኝ ነገር አለ ወይ ብሎ ጥያቄ ጠየቀው። ምክንያቱም እሱ አዲስ ነው የሚያውቀው ነገር ስለሌለ ጥያቄ ሲጠይቀው ወንጌላዊ ፊልጶስ ምን ብሎ ነው የመለሰለት? በፍጹም ልብ ካመንክ ተፈቅዶሃል አለው። አየህ የዛ ሰዓት ላይ ምን አደረገ ይላል? ገብቶ በጌታ በኢየሱስ ክርስቶስ አምናለሁ አለው። አየሁ። ስለዚህ ጥምቀት ውስጥ የሚገባ ሰው በፍጹም ልቡ ሊያምን ያስፈልገዋል። ዝም ብሎ አይደለም ሰው መጠመቅ ያለበት ነው። ይሄ ክፍል አሁን እኮ አላብራራ። አሁን አንተ ይሄ ሰው ካመነ በኋላ ስለተጠመቀው ነው እንጂ የነገርከኝ ገባ የነገርከኝ የማርቆስ 16 ገባ አንድ ሰው ካመነ በኋላ ነው መጠመቅ አለበት የሚል ሀሳብ ነው ያለው ክፍሉ ብለህ መግለጥ አልቻልክም። አይደለም ጥምቀት ደሜ አሁን እኮ በመጀመሪያ ደረጃ አሁን አንተ እኔ መሆንን ማን የትኛውን ቦታ ነው ማለት ነው ለሰው ወንጌል ስትሰብክ ኢየሱስ ክርስቶስ መድኃኒት ነው ያድናል፣ የዓለምን ኃጢአት ሊያስወግድ የመጣ የእግዚአብሔር በግ ነው ያልክ ነው አይደል? ሰውየው ስትነግረው ይሄ ሰው በመጀመሪያ ደረጃ ምን ያደርጋል? ያምናል። አየህ ኢየሱስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንደሆነ ያምናል። እኔ አሁን የምፈልገው ካመነ በኋላ ስለሚጠመቀው አይደለም። እኔ የማወራ ቅድም ነግሬህ ነበረ። እዚህ ቦታ ላይ መጽሐፍ ቅዱስ ያመነም የተጠመቀም ይድናል፣ ያላመነ ይፈረድበታል ብሎ ሲናገር ጥምቀትን ከእምነት በፊትና ከእምነት በኋላ ውሰዱ የሚል ሀረግ የለውም እያልኩ ነው። ፊትና ኋላ እኮ አይደለም ነው ፊትና ኋላ ውሰዱ አይነግረንም። ማርቆስ 16 አሁን ይሄ መች ነው የሚወሰደው ጥምቀት? ደምረው አሁን ለአንድ ሰው ጥምቀት የሚወሰደው ታመንክ በኋላ ነው። በምን አወቅ? በጣም ጥሩ ነገርኩ እኮ ያሳየው። ምን ብለህ? ይኸው ኢትዮጵያዊ ጃንደረባ አልኩህ እኮ። ኢትዮጵያዊ ጃንደረባ ወንጌል ተሰበከው። አንድ ቃል ላንብብልህና ከዛ በኋላ ስለ እነዚህ ሰዎች ደግሞ ትነግረኛለህ። ችግር የለውም ላንብብልህ ቃሉ። እዚህ ጋ መብራትን ለምኖ ወደ ውስጥ ሮጠ፣ እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ። ወደ ውጭም አውጥቶ ጌቶች ሆይ
እድን ዘንድ ምን ማድረግ ይገባኛል? አንድ ሰው ነው የጠየቀው አላቸው። እነርሱም በጌታ በኢየሱስ ክርስቶስ እመን፣ አንተና ቤተሰቦች ትድናላችሁ። ጥሩ ጥያቄ እኮ ነው። አሁን ይሄ ምን አንዴ መልስ፣ ቃል በቃል የምትመልስልኝ። ቤተሰብ ውስጥ ሕፃን አለ አለም የለም? አይቻልም። ቤተሰብ ውስጥ ሕፃን አለ የለም? ስለ ቤተሰብ ነው ያወራው። ቤተሰብ ውስጥ ሕፃን አለ የለም? አሁን ደሜ እኔ ቤተሰብ ውስጥ ብትመጣ ሕፃን የለም። አሁን አንተ ድን ዘንድ መልቆ አዳምጠኛ። አሁን ይሄ ዝም ብለው ለክርክር የሚያቀርቡት አዳምጠኛ። አሁን እዚህ ጋር ጴጥሮስ አንተና ሚስት ትድናላችሁ ለምን አለው? ቤተሰብ ለምን ልጆቼን ማዕከል አድርገህ አይደለም የምትናገረው? እኮ እሱን እኮ ነው የምነግርህ እኮ። ልጆች ከሌሉኝ ደግሞ አንተ የምትናገረው ምን ብለህ ነው? አንተና ሚስት ትድናላችሁ ብለህ ነው የምትናገረው። ቤተሰብ ማለት ምን ማለት ነው? ደሜ ቤተሰብ እኮ ማለት ይኸውልህ እኔና ልጆቼ ብቻ እዚህ ጋር ለምን ትያዛለህ? ለምን ትያዛለህ? አይደለም አዳምጠኝ። በኮንፊደንስ መለስ። እዚህ ጋር ለምን በኮንፊደንስ ነው መልስልህ? ደሜ ቤተሰብ ማለት ምን ማለት ነው? አንድ ይቅርታ፣ እዚህ ጋር ኦኬ፣ እሺ አይደለም ቤተሰብ እኮ ማለት የኔ እናት አባትም ሊሆን ይችላል። ቃል በቃል አላመጣልህም፣ ችግር የለውም። ቃል በቃል አላመጣልህም፣ ችግር የለውም። እሺ እራሱ እኮ ባይብል እኮ አዳምጠኝ፣ በደንብ አድርገህ አዳምጠኝ። እሺ ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። እያንዳንዳችሁ ነው ያለው። እያንዳንዳችሁ ኦኬ። እሺ በኢየሱስ ክርስቶስ መጀመሪያ ምን አድርጉ አለ? ቆይ መጀመሪያ ምን አድርጉ? አዳምጠኝ፣ ችግር የለውም እሱ ማለት ነው። አዳምጠኝ። ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ። ንስሐ መግባት ማለት ምን ማለት ነው? አንድ ለምን አታዳምጠኝም? ልጨርስልህ ወንድሜ፣ ልጨርስልህ፣ ችግር የለውም ልጨርስልና እንቀጥላለን። ይኸውልህ ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ንስሐ የሚገባ አካል አለ። እያንዳንዱ ደግሞ በማን ስም መጠመቅ አለበት? በኢየሱስ ክርስቶስ ስም መጠመቅ አለበት። ኦኬ። የመንፈስ ቅዱስ ስጦታ ትቀበላላችሁ። እሺ፣ የመንፈስ ቅዱስ ስጦታ ትቀበላላችሁ። ቀጥሎ እንደዚህ የሚል ቃል አለ። በደንብ አድርገህ ስማኝ። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካቸውን ወደ እርሱ ለሚጠራቸው በሩቅ ሁሉ ነውና አላቸው። ይሄ የተስፋ ቃል ለልጆች ይገባል አይገባም? ልጆች ይህን የተስፋ ቃል በምን ያገኙታል? ጥሩ ጥያቄ። እሺ አዳምጠኝ። አሁን መሀል ኢንተራፕት እንዳታደርገኝ። ልጅ የሚለው ሕፃን ማለት ነው። የተስፋ ቃል በምን ያገኙታል? አዳምጠኝ እኮ የምልህ ለዚህ ነው። አዳምጠኝ እንደሚሆን ጆሮ ስጠኝና አዳምጠኝ። አንተ ብለህ አሁን ልጅ ሲል ሕፃን ማለት አይደለም። ልጅ ማለት ሕፃን። ቆይ አዳምጥ። ለምን ጫው ትለኛለህ እንዴ? ጫው እንደዚህ አታጣም፣ እንደዚህ ጥምም አታርጉ እንዴ። ልጆች ማለት ሕፃን ማለት አይደለም እንዴ። በጌታ በኢየሱስ ቃሉ የሚለውን እኮ መቀበል አለባችሁ። ቃሉ የሚለውን መቀበል አለባችሁ። ቃሉ የሚለውን እንደ ለእናንተና ለልጆቻችሁ ነው ካለ እናንተ የሚባሉት አዋቂ ናቸው አይደሉም? ጋይስ እንዴ ኧረ ሰለሞን በኢየሱስ ኧረ በእናትህ እንደዚያ እንድርቅ ያደረገን አልፈልግም እንዴ። ስሙኝ፣ የተስፋው ቃል ለእናንተና ለልጆቻችሁ። እናንተ የተባሉት ማን ናቸው? አዋቂዎች አይደሉም እንዴ? ባሉት አዋቂዎች ናቸው አይደሉም? ልጆች የተባሉትስ ይለያል አይለይም? ጋይስ መልሱልኝ። ይለያል አይለይም? እስኪ ይለያል አይለይም? መልሱልኝ፣ መልሱልኛ። ይለያል አይለይም? ይለያል አይለይም? ለእናንተና ለልጆቻችሁ። እናንተ የተባለው እኮ እናንተ የተባሉት አዋቂዎች ናቸው። ልጆቻቸው ደግሞ አሉ። እነዚህ ልጆቻቸው ምን አላቸው? የተስፋ ቃል አላቸው። ወራሾች ናቸው። በምንድን ነው የሚወስዱት? ከጥምቀት፣ ከእምነት በፊት በሚጠመቁት ጥምቀት።
ወንድሜ ምንም አላሳዝንም። ቃሉን በደንብ አድርገህ ብለው ሂድና መካነ ኢየሱስን ታሳዝናላችሁ በሏቸው። ገባ? መካነ ኢየሱስን ተቀብላችሁ እችን ተዋህዶ አለመቀበል ከባድ ነው። ይከብዳል። ከባድ ነው። በጣም ይከብዳል። እሺ ወንድማችን ጋር እንሂድ እስኪ። ወንድማችን ከሀና ጋር ነው። ሀና እንግዲህ ሀናን ታውቃታላችሁ። ሀና የኔ ጓደኛ አዳም ወይ ደግሞ ይህንን ስርዓት ቅዱስ ስርዓት የጥምቀት ስርዓት ማለት ነው በህፃናትን ጥምቀት ያጠመቀ ሐዋርያ ካሉ አሳቢ፣ ካልሆነ ጆን ካልቪን ብለሽ ብትይ ጠግህን ያዝ ነው ብዬ የምለው። ሉተር ብለሽ ብትይ ጠግህን። ኧረ ሰለሞን በአምሳ ቤተሰብ ጋር ከወግ ልጅ ነህ። ኧረ በኢየሱስ ስም እንዴ! ለምንድን ነው ማን ነው ኤልዲ ደሜ ያዘንኩኝ ጌታን። በቃ ዝም ብለህ ነበር ጴንጤ ነበርከው እንዴ? እንትኖች መካነ ኢየሱሶች ዝም ብለው ነበር እንደ ጴንጤ የሆኑት? መካነ ኢየሱስ ዝም ብለው ነበር እንደ ጴንጤ የሆኑት? የእግዚአብሔር ቃልና የእግዚአብሔር ቃል ብቻ ይመራኛል፣ ያግዘኛል። ገባ? የእግዚአብሔር ቃልና የእግዚአብሔር ቃል ብቻ ይመራኛል፣ ያግዘኛል። ትላንትናም ዛሬም እስከ ዘላለሙ ያው ነው። ሰው በጌታ በኢየሱስ ክርስቶስ ካላመነ ይፈረድበታል። ስለዚህ ከዚህ ሞት አምልጡ። ኢየሱስ ሊመጣ በደጅ ነው። አማንም እንድሪስም ሞት ከፊት አለ። አማን ንስሐ ግባ፣ የዘላለም ሕይወት ይኖርሃል። ያለው ሽቡ አበደ። በቃ አበደ። በቃ ሽቡ አበደ። ቆይ አበደ። አማን አበደ። እርግጠኛ ነኝ አማን አበደ። ቆይ አንድ አዳምጠኝ። አንተ አገልጋይ ነህ አይደለ? አንድ አዳምጠኝ። ኧረ በፈጠረህ አምላክ በምታመልከው አምላክ ልጠይቅህ። አገልጋይ ነህ? በምታመልከው አምላክ ልጠይቅህ። በምታመልከው አምላክ ልጠይቅህ። ከመሞት በፊት ቶሎ ንስሐ ግባ። በምታመልከው አምላክ ልጠይቅህ። ንስሐ ግባ። የንስሐ አባትን ፈልግ። እስኪ አዳምጠኝ ወንድማችን። ንስሐ ግባ። ሰው እኮ በቃ እምነት በቃ ይሄ ነው ማለት ነው ለነሱ። ለምን አይሰማም ማለት አንድ ፕሮቴስታንት እምነት ተከታይ መጥቶ እኔን አሁን ንስሐ ግባ የሚል አንተ? እኔ እኮ የድንግል ማርያም ልጅ ነኝ እኮ። እኔ እኮ ያዛኝቱ ልጅ ነኝ እንዴ! እሺ አሁን እሱ እችላለሁ እሞታለሁ ከሚል ወደ ራሳችን ፕሮግራም እንሂድና ለካ ከብሎክ ተፈታችኋል በጣም ብዙ ሰዎች። ቲክቶክ ጫካ ነው። ምን አይነት አውሬ እንዳለ አታውቂም። የሚበላ ይሁን የሚባላ አታውቂም። በጣም ጥንቃቄ የሚፈል ኤርሚያስ አበበ አሳዝኗት እኮ ነው። ልብን መጠበቅ፣ መንፈስን መጠበቅ፣ ራስን መጠበቅ በጣም ያስፈልጋል። አሶሲሽኖቻችንን ላይክ የምናደርገውን ሼር ፎሎ የምናደርገውን ነገር ሰርክሎቻችንን በጥንቃቄ መምረጥ። ወይኔ ሀና የኦርቶዶክስ ግፍ ነው እንደዚህ የሚያደርግሽ። ካልቻልንበትና የኦርቶዶክስ ግፍ ኦርቶዶክስን ልክ እንደ ኤርሚያስ አበበ ትጠያለሽ። አትጥሏት፣ ኦርቶዶክስን ውደዷት። እየመረረ ዋጠው። እኔም ሁልጊዜ ነው ራሴን የምነግረው። አንድ ሳምንት እንኳን መቆየት አልፈልግም። አይ ኤርሚያስ አበበ ልጅቷን ሰበራት። ልጅቷን እንዴት እንዳዋረጉት ክርስቲያኒቱን የማይወክል ትምህርት ግን የማቴዎስ ወንጌል ምዕራፍ 10
ቁጥር 42 ማ እንዴት ምንድን ነው እነማን ናቸው ምናምን ያለ ጊዜ ትዝ ይላችኋል። ከኔ ጋር ኢንተርቪው ነው የሆነ ጊዜ ላይ ዲስከስ አድርገን ምኑ እንዴት ምን ማቴዎስ 10:42 በጻድቁ ስም የሰጠ የጻድቁን ዋጋ ያገኛል ይላል። አንበበጀሽ ቅርጫት መደብ ስንት ነው? አንድ በሆን ቢስት እኔ እንጃ አባቴ በእናት ቅርጫ በሆኑ አልፎኛል። በኤርሚያስ እንዲወድልኝ ያለ እውቀት የምትኖር ሰው ነህ አንተ። እሺ ለምሳሌ ቀደም ልጁን እየጠየቀው ነበር ማርቆስ 16 ላይ ያለው ሀሳብ አንዴ ያው ልጠይቅህ ጴንጤ ነህ ወይ? መጀመሪያ ጴንጤ ነህ? እኔ ጴንጤ የጌታ ልጅ ነኝ። አንተ ደግሞ ዴማስ ነህና ጥያቄ ልጠይቅህ እስኪ በስነ ስርዓት እንወያ። አንዴ ኤርሚያስ አበበን ትወደዋለህ? በደንብ ነው የምወደው። አንተ ደግሞ ይኸውልህ የአበባ አጠቃቀም ስለሆንክ ነው ወንድም። አንድ አዳምጠኝ። የኤርሚያስ አበበ ተማሪ ነህ? የኤርሚያስ አበበ ተማሪ ነህ? ኤርሚያስም እኔም ደግሞ የጌታ ኢየሱስ ክርስቶስን ነው የምንከተለው። እሱ ደግሞ የወንጌል ሰባኪ ነው። አሁን ስለ ኤርሚያስ እንዳታነሳ። አንዴ ይቅርታ፣ ኤርሚያስን ትወደዋለህ? አንተ የኤርሚያስ አበበ ተማሪ ነህ? ተማሪ አይደለም? ነኝ 100% ነኝ። አዎ ጌታ ይባርክ። እስኪ 5 ሶላዎች ንገረኝ እስኪ። ስለ ሶላ ሳይሆን ደግሞ እስኪ አንተ የኖርክበትን ህይወት። እሺ መጀመሪያ ክብር እግዚአብሔር ብቻ እያንዳንዱ ነው። አምስቱንም ብዙ እንደምታውቅ ደግሞ ሰው ደግሞ አክት እንዳታረግ እያንዳንዱ ደግሞ እንትን እየተማማርን ነው። እያንዳንዱ ነው። የመጀመሪያው ደግሞ ልንገርህ፣ የመጀመሪያውን ክብር ለእግዚአብሔር ብቻ ትቃወማለህ? አልቃወም። ኦኬ፣ ክብር ለእግዚአብሔር ብቻ የሚለው ቃል አትቃወም ማለት። ኦኬ፣ እምነት ብቻ የሚል ቃል ትቃወማለህ? አልቃወም። ኦኬ፣ ቀጥሎ ደግሞ መዳን በኢየሱስ ክርስቶስ ብቻ የሚል እንደዚህ የሚል ሶላ የለም። ቆይ አለ እንደዚህ የሚል ሶላ የለም። 5 ሶላዎች ንገረኝ። ይኸውልህ በእምነት በጸጋ ብቻ የሚል ትቃወማለህ? 5 ሶላዎች ንገረኝ ብራዘር። በቃ በሶላ ውስጥ ሄደህ ለምን ትደበቃለህ? መጀመሪያ ይኸውልህ ለምን አንተ የኤርሚያስ ተማሪ ከሆንክ 5 ሶላዎች ንገረኝ። ኦኬ፣ ሶላውን ልንገርህ። ለዛ አይደለም አገባሁት። 5 እነግርሃለሁ፣ ግን ደግሞ ስለ ሶላ አላነሳህም። ስለ ሶላ አላነሳህም። ደምረው ሶላ ንገረኝ። የኤርሚያስ ተማሪ ነህ? 5 ሶላ ንገረኝ ቶሎ በል። ኦኬ፣ ከዛ በኋላ ከነገርኩህ በኋላ ምንድነው የምንቀጥለው? ምን አገባ? የኤርሚያስ ተማሪ ነህ? የኤርሚያስ ተማሪ መሆንን ማወቅ አለብኝ። 5 ሶላዎች ንገረኝ ቶሎ በል። ኦኬ፣ ቅድም ነገርኩህ አይደለ? ይኸውልህ አንደኛ ደግሞ ክብር ለእግዚአብሔር ብቻ አንድ በል። እምነት ብቻ 2፣ መዳን በእግዚአብሔር ቃል ብቻ የሚል 3፣ ሌላው ደግሞ በጸጋ ብቻ የሚል ምንድነው? 5 ነግሬሃለሁ አይደል? ቁጥርልኝ። ግን ደግሞ ምንድን መሰለህ ይሄ ሳይሆን ማወቅ የፈለግኩት ደምረው አንተ ወደ ኦርቶዶክስ ደግሞ የሄድከው የኦርቶዶክስ ሽቅላ ሳይሆን ለሽቅላ ነው የሄድከው። ለሽቅላ ነው የሄድከው። ለአበባ ሽቅላ ነው የሄድከው እንጂ ለሽቅላ ነው የሄድከው እንጂ የጌታ ክብር ይዞ የጌታ ክብር አንተ አይደለም። እግዚአብሔር ግን ደግሞ እኔ እወድሃለሁ ወንድሜ። ሚውት አታድርግ። ተው፣ የፈለጉን ይናገር።
እኔ እወድሃለሁ ወንድሜ። እግዚአብሔር ደግሞ የማይህ ይመስልሃል? እወድሃለሁ። እሺ ይኸውልህ፣ ለምን ሰው ላይ ሄደህ ትደበቃለህ? በዚህ ነው የሚነካኝ። ስማኝ፣ የመጨረሻ ይህን ጥያቄ ጠይቀህና ከዛ በኋላ አንተ ጠይቀኝ፣ የፈለከውን ጠይቀኝ። አምስቱ ፔንታቶኮችን ንገረኝ። አምስት ፔንታቶኮችን ንገረኝ። አምስቱን ፔንታቶኮችን ንገረኝ። ምንድን ነው ፔንታጎን? እሺ አምስቱን ህጎች ንገረኝ። ምንድን ነው የምትለኝ? አምስቱን ህጎች ንገረኝ። ምንድን ነው 5 ህግ? እሺ አምስቱን ኦሪቶች ንገረኝ። እሺ 5ቱ ኦሪቱ ደግሞ ከነገርኩህ በኋላ ወደ ሀሳቡ እንሄዳለን። እሺ ፍጠን። በኢየሱስ ዘፍጥረት፣ ዘኍልቍ፣ ዘጸአት፣ ዘሌዋውያን ጠፋብን። ያው ነገርኩት። ይሄ አይደለማ ወንድሜ፣ እውቀት በዚህ ነው የሚለካው ወንድሜ። አንተ ነህ የሚያስተማሪ። ታብታብ አድርግ። እዛ ኤርሚያስ ጋር ታብታብ አይደል የምታደርገው? ታብታብ አድርግ። አንተ አሁን ገብተህ ደምረው ትላለህ። ታብታብ አድርግ በእናትህ ወንድሜ። ዛሬ ኦርቶዶክስ ሰበር ዜና ላሰምተሃል? አልሰማሁም ወንድሜ። ምንድነው ዳኒ ቤት ምናምን ያሳዝናል። ለምን ደግሞ የሚያሳዝነው? ሲሳይ አለ እንዴ? ሲሳይ አለ። ዳኒ ቤት የሚሉት ምንድነው? ዳኒ ቤት ምን አለ ዳኒ? ቅዱሳን ሐዋርያት ምንድን አሉት አለኝ። ወደኛ ተመልከት። ምንድን ነው ያሉት? ወደኛ ተመልከት አሉት አይደለ? እኔ ግን ማለት ነው ጌታ በሚያውቀው ሰው እውቀት ሳይኖረው እንዴት ነው ስለ ቤተክርስቲያን ገብቶ የሚናገረው? እንደው ስለ ቤተክርስቲያን ምንም እውቀት ሳይኖር ኦርቶዶክስ ብቻ ስለሆንክ እንዴት ነው ገብታ መሳቂያ የምታደርገው? በኢየሱስ ምንም እውቀት ሳይኖር ለምን ትገባለህ? ብራዘር ምንም እውቀት ሳይኖር ለምን ትገባለህ? ሶሪ አንድሽ ያስገባዎች ሪስፔክት ስላለኝ ነው እያስተማርኩ ነው። ሽማ ይቅርታ። ምንም እውቀት ሳይኖራችሁ ማለት ነው ለምን ትገባለህ? ብራዘር ዳንኤል ይልማ ፈለገ ቤት ይገባል እንዴ? ዳንኤል ይልማ ልደት ቤት ይገባል እንዴ? ዳንኤል ይልማ አግሊል ቤት ይገባል እንዴ? ዳንኤል ይልማ ሌላ ቤት ሲገባ አይታል እንዴ? ዳንኤል ይልማ ሲገባ አይታል ወይ? ንገረኝ። ዳንኤል ይልማ ሌላ ቤት የማይገባ ከሆነ አንተ ለምን ትገባለህ? እሱ ቤት ምንም እውቀት ሳይኖርህ ለምን ትገባለህ? ለምን ትከራከራለህ? እውቀት ይኑራችሁ። በጌታ ፍቅር ልጠይቃችሁ፣ እውቀት ይኑርና ገብተህ ተሟገት። እንደዚህ እየገባችሁ አታጨማልቁ። ቤተ ክርስቲያን የማታስተምረው ትምህርት ገብተህ የማታውቀውን አትቀባጥር ፕሊስ። እኮ እሱ የማይወጣ ከሆነ ለምን ያለ እውቀት ትገባላችሁ ነው። አንዳንድ ኦርቶዶክሳውያን ምንም እውቀት ሳይኖራችሁ ለምን ትገባለህ? በቃ ተማሪ ነህ አይደለም? በቃ ተማር። አንተ ተማሪ ነህ፣ ተማር። እነሱ መሳቂያ መሳለቂያ ነው የሚያደርጉ። መሳቂያ። አንድ ጥቅስ ተምረህ አትወርድም። እውነቴን ነው የምነግርህ። አንድ ጥቅስ ተምረህ አትወርድም። ይኸው ስሙ ሲያሾፉበት፣ አሁን በገባው ልጅ ላይ ሲያሾፉ ተመልከቱ። ልብ የለውም። እስኪ ይግባ እኔ ጋር ብዙ ስልኮች ነበሩ። ዜድም ደውሎ ነበር ከኢትዮጵያ ከሀገር ውስጥ። ዛሬ ምንድነው ዋትሳፕ ላይ አንድ ስልክ ነው የመጣል እና በዚህ ሰዓት እንኳን አልነቃም ነበረ። ግን ጌታ ይባርክ። እንቀጥላለን። ጸጋ ይብዛላችሁ። ሰላም ብያለሁ ወንድሞች በሙሉ እህቶችም። እኔ ለወንድምነት ካለችን ተናግሬ እንቀጥል። ይምጡና ከመጽሐፍ ቅዱስ አንጠይቃቸውም። እኛ እስቲ የማርያም ጠላቶች ናቸው ና ልብ ካለ እኔ ቤት ልብ ካለ ና ኤርሚያስ አበበ ልብ ካለ እኔ ቤት ና። በምንም ገድል
በየትኛውም ገድል መጽሐፍ፣ በየትኛውም በመጽሐፍ ቅዱስ ገባ፣ በመጽሐፍ ቅዱስ በአምስቱ ሶላ በምትፈልገው አትመጣም። ለወንጌል እንቅፋት ለምን ትሆናለህ እንዴ? ወንጌልን ለማን ነው እንቅፋት የሆነው? ኦርቶዶክሳውያን እንደሆነ የወንጌል ጠላቶች አይደሉም። ኦርቶዶክሳውያን ለምን እንጠላቸዋለን? ለምን ትጠያቸዋለሽ? ማርክ አይደለም ብያለሁ። ኢየሱስ አያድንም ብያለሁ። ንገረኝ እስኪ ብያለሁ። ኢየሱስ ክርስቶስን በማመን ዛሬ 7 መጽሐፍቶችና ከበሮ፣ መቋሚያ፣ ጸናጽል ወዘተ ንብረቶቿ ህጋዊ እውቅና ምንድን ነው የምታወራው? ብራዘር አትጻፍ። ከዚህ በኋላ ኮመንት አትጻፍ። አንተ እንደዚህ አትጻፍ። ይኸውልህ ጴንጤ የሚታሰር ብሎክ የሚሆን ሰው ለዓመት በፌክ አካውንት መተህ ማዳመጥ ትችላለህ። አትሳደቡ። ስድብ የሃይማኖት መገለጫ አትግቢ። እኔ እኮ ኤርሚያስ ነው የወንጌል ጠላት፣ የወንጌል ጠላት በጌታ በኢየሱስ ስም። እኔ ምንድነው አይናችሁ ላይ ግን አዚም ያደረገባችሁ ማን ነው? እስቲ አዳምጪ። ደህና ነኝ እኔ አንተ ጎበዝ ኦርቶዶክሳዊ እንደሆንክ አውቃለሁ። ግን ከኤርሚያስ አበበ ጋራ ያለን ፌሎሺፕ አቋርጥ። የምነግርህ በግልጽ ነው የምነግርህ፣ አቋርጥ። ከምጠላውና በፍጥነት ከማልፈው ቤት ቢኖር የኤርሚያስ አበበን ፔጅ ነው። እንዳውም ማቃቸው ሰዎች እንኳን ካሉ ትንሽ ብቆይ እንኳን ሌሎች የኛ ሰዎች ገብተው እየተወያዩት ከሆነ ነው እንጂ ጣቴ ራሱ በፍጥነት ነው የምታልፈው የእሱ ቤት ላይ። እሺ የሆነ ኮመንት ስጽፍ አይቼ ነው። ለዛ ነው። አዎ የመቸረት የሆነ ጊዜ ሲገቡ ሰዎች እኔ የማውቃቸው ሰዎች ካሉ እገባለሁ። እሱ ብቻውን ከሆነ እነ ዳኒ ካሉ እነ ብሩክ ካሉ ግን እወጣለሁ። እንግዲህ ነግሬሃለሁ። ሌላ ዝባዝንጌ ውስጥ አልገባም። እኔ አልገባም፣ እርግጥ አልገባም። ያው እኔ አንተ መልካም ሰው ቅን ሰው ስለሆንክ የሆነ የምትቀራረበው አቀራረብ ምናምን እንደዚህ መርዝ እየተፋ ምን እያለ ሰውን ጭራሽ አሳበደው ጭራሽ ቤተክርስቲያኒቷን አውሬ አረጋት። አውሬ እግዚአብሔር እኔ ሆን ብዬ ነው የቤተሰቦችን ቪዲዮ የለቀቁት። አይታችኋላ? የቤተሰቦችን ቪዲዮ የለቀቁት ሆን ብዬ። እናቴን ለምንድን ነው እንደ አውሬ የማያት? አባቴን ለምንድን ነው እንደ አውሬ የማየው? ለምን እንደዛ እንዲታይ እኮ ነው እያደረገ ያለው ይሄ በጌታ በኢየሱስም። ሴሶ ራሱ ትላንትና በቃ ጨበቃ ደሜ ወይ ጨበቃ በቃ ወይ ፓፓ ፒስ ነው። አረ የቅድሙን እኮ ትደውልልኛለህ ብዬ ጠብቄ ነበር። በቃ ነገ እናደርገዋለን። ነገ ለዶሮና ለሽንኩርት ምን እናድርግ ታዲያ? ለመቅዶኒያ 5,000 አሰጥታለህ አባቴ። እኛ ጋር ስንት ያለብን የባለፈውን ጨረሰው እንዴ? ምን አውቃለሁ። ወዲጋሚ ገብቶ አረላሽ በውስጥ መስመር እናወራለን አባቴ። ዛሬ እኔ ቤት እንዳለ ብሎክ የሆኑ 600 ወደ 1,000 ምናምን ሰው ከብሎክ ተፈታ። 1,000 ምናምን አለች። ደከመኝ አለች እኮ ሀና እኮ ሀናማ 620 ሰው ፈታች።
ከዛ ውስጥ 20 የሚሆነው የጸጋዬ አካሌ ነው። አሁንም አለ እዚህ 20 የጸጋዬ አካሌ ነው። ላፕቶፕማ በእናትህ ፌክ ተሰራው። እዚህ ጋር ሰብስቤ እዚህ ጋር በተንኩት። ላፕቶፑ አሮጌ ላፕቶፕ 4 ሺህ ብር ነው የሚሸጠው። እኔ በ45 ሺህ ብር ገዝቼ 4 ሺህ ብር አሉኝ። በእናትህ እንዴ! ቆይ ምንድነው እሱ ላፕቶፕ ምን ገጠመው? 45 ሺህ ገዝቼ ልሸጠው ስለ 4 ሺህ ብር ሰጥቷል። ተገንትራችሁ ነው እንዴ? ምንድን ነው ቀላል ተገነጠርን እንዴ? መች እንነጋገራለን? ከዛ ጊዜ ጀምሮ የለም እኮ ልክ ሰዓት አገንጥሩኝ በቸሬ ያውም 250 በእውነት በጣም ያለ እንዴ። እኔ ምን ዴቫን ይዛል ነበር እንዴ? እኮ ከአብርሽና ከዴቫን የራሱ እኮ ነው የራሱ እኮ ዩዝ ማን ይሸጣል? ራሱ ዴቫ እና ያለነፉብኝ እንደ ለነገሩ እኔ ምንም አያገባኝ። እህትየው 20 ሺህ ብር ሰጣኛለች። ተጣጣ በዛው በእጃ ዙር አጣጣሁት። በእጃ ዙር አጣጣሁት። ጌታ በእጃ ዙር ጠዋት እኮ እንዳው ቡናዬን እየጠጣሁ የምገባበት ቤት ሳይከፍቷል እንዴ ብዬ ነበር የምገባው እኮ። እንዴት ነህ? አሪዬ ደህና ነህ? እንዴት ነህ? ዛሬ ይመስገን። እንዴት ነህ? በጣም አክቹሊ ቲክቶክ ላይ ማከብራቸው ሰዎች ኃይሌ እና ደግሞ ተስፋ የሚባሉ በጣም ነው ማከብራችሁ። ቴንኪው ኃይልዬ። ታውቃለህ አይደለ? ስማ ታውቃለህ ከኦርቶዶክሳውያን ወንድሞች የመጀመሪያ ሰብስክራይብ ያደረገኝ ኃይሌ እንደሆነ የመጀመሪያ በእውነት ለዛው የ9 ወር ማለት ነው ሰብስክራይብ ያደረገኝ አንድ በል። ከኦርቶዶክሳውያን እኔ እናንተን የመጀመሪያ አግኝተ ነው ምግብ የበላ ነው ማን ነው የመጀመሪያ? ከቲክቶክ የመጀመሪያ ማን ነው? ሲሳይ እንትና ነዋ ወንድማችን። የመጀመሪያ ማን ነው? ወንድማችን ብሎ ነገር የለም። ማን ነው ስሙን ነገር? መምህር ቢኒ ነዋ። እዚህ ጋር አንብቦ ቢኒ አላለም አይደለም። እኔማ ያኛውን ልጠራልህ ነበረ። እኔና ሲሳይ ስንገናኝ በአካል ስንገናኝ የመጀመሪያ አብሮን ተገኝቶ ምሳ የበላ ሳይ ወንድም መምህር ቢኒያ እንወደዋለን። ጌታ ቢኒ አንድ እንዴት አንተ አኪ እያስተማር እንዴት አትጠመቅም? አንተ ከአኪ ምንም የተማርኩት ትምህርት የለም። እኔ መካነ ኢየሱስ ተጠምቄ ሙሉ ወንጌል ተጠምቄ ድጋሚ ደግሞ አድሪክ ልስራ እንደበጣ አንድ አይደለም። እኔ በልጅነቴ ተጠምቄ የክርስትና ስም ሁሉ ተሰጥቶኛል። ሀብተ ወልድ የሚባል ማለት ነው። ገባ? ስለዚህ የክርስትና ስም አለ እንደ ደሜ? አዋ በእውነት ሀብተ ወልድ እያላችሁ ጻፉ። ሲውላችሁም ሀብተ ወልድ የሚገርም ስም እኮ ነው ያለ ሀብተ ወልድ። እግዚአብሔር ሀብተ ወይ ማርካን ደህና ነሽ? ማርካን እንዴት ነሽ? ማርካን ብሎክ አድርጋኛለች ወይስ አለች?